ሀናን አሮን በጣም እያስቸገራት ነው። ከበፊቱ በተሻለ አሁን ላይ ደግሞ በጣም እያስቸገራት ነው። እንዲሁም በመንገዷ እየቆመ እያስቆመ በጣም እየነዘነዛት ነው። አሁን ላይ እንደውም ለበቀል የተነሳሳ ይመስላል አሮን። ምክንያቱም እሷ ስላልተቀበለችው እና ስላላናገረችው ወይም ደግሞ እርዳታውን ስላልፈለገች እየተፈታተንሽኝ እንደሆነ አውቃለሁ ብሎ ቂም እንደመያዝ ነገር ያደረገ ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ስለመጣችሁ ከልብ እናመሰግናለን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው እንድትከታተሉት ጋበዝኳችሁ። አንዳንድ ሰዎች ደግሞ ድራማውን ለምንድን ነው የምትተርኩልን የምትሉ በኮሜንት ሌላ ነገር ስንሰራማ መታችሁ አታዩም፣ ድራማ ግን ስንፈተፍት መታችሁ እስከ መጨረሻው አይታችሁ ላይክ ሰብስክራይብ አድርጋችሁ ትሄዳላችሁ። ሶዋት እኛ ምን እናድርግ? እናንተ ናችሁ። እኛ በራሳችን ስራ ስንመጣ ለምንድን ነው የማታዩልን? ዛሬ አሁን እኔ በራሴ ስራ መጥቼ ነበረ። ቪዲዮ ለቅቄው 30 ሰው ብቻ ነው ያየው። በድራማው ግን ፍትፈታ ስመጣ ስንት ሰው ነው የሚያየው? 11,000፣ 5,000፣ 6,000፣ 3,000። ሶዋት እኛ ምን እናድርግ? እናንተ እኮ ናችሁ ጥፋተኞች። እኛ የምናየውን ነገር እናንተ የሰው ነገር አምጥተን ስናቀርብ ታያላችሁ። እኛ በራሳችን አይዲያ ስንመጣ ፌመስ ካልሆን ወይ ደግሞ ታዋቂ ካልሆን መታችሁ አታዩም። ታዲያ እኛ ምን እናድርግ? በሚታየው ነገር መስራት ግድ ይለናል። ምክንያቱም ዩቲዩብ የምናወራበት ወይም ደግሞ የምንጫወትበት አይደለም። በአሁኑ ሰዓት እየሰራንበት ገንዘብ እያገኘንበት ነው የምንሰራው። ስለዚያ ደግሞ ገንዘብ ለማግኘት እይታ ቪው ማግኘት አለብን። ያ ማለት በሚታይበት መስራት ግድ ይለናል። ወደ ድራማው ስመጣ አሁን ላይ ሀና በጣም ጭንቀት ውስጥ ናት። አባቷም ታመውባታል። ግን አሁን አሮን ሊያሳክምላት ነበረ፣ ግን እሷ ፍላጎቱ የላትም። ፍላጎቱ የሌላት ደግሞ ሴትነቷን እንደሚጠቀም ስለገባትና ስለገባት ብቻ ነው። አሮንን ደግሞ ያው ሰላም ስለምትወደው ሰላም ከሀና ጋር ካገኘችው ወይ ደግሞ ሀናና አሮን ተቀራርበው ሌላ ችግር እንደሚፈጥሩ ግድ ነው። ምክንያቱም ሰላም ከአሮን ጋር ካገኘቻት አሁን ላይ ሰላም እብድም ስለሆነች ከስራውም ስለምታፈናቅላት ሀና በጣም እየፈራች ነው ያለ። ስለዚህ ሀና ምን ማድረግ እንዳለባት ስላላወቀች ለምላሴ አማክረዋለች። ምላሴም ምንም ችግር የለውም፣ ከዚህ በኋላ የሚያስቸግርሽ ከሆነ እኔ ያስቆመዋለሁኝ። ስለዚህ አንቺ ካልፈለግሽ አንቺ ያልፈለግሽው ነገር እንዲሆን አልፈልግም ብሎ ነግሯታለም። አባባ ምላሴ እንግዲህ አባባ ኖላዊም በጣም እንደታመሙ ነው። ግን ልጃቸውን ላለማጨናነቅ ሲሉ አይ እኔ ደህና ነኝ፣ አሁን ላይ ምንም እየተሰማኝ አይደለም፣ ብርዱ ነው ያመመኝ፣ ስለዚህ አንቺ መጨናነቅ የለብሽም፣ ሐኪም ቤትም አልሄድም ብለው በጣም እየተጫኗት ነበረ። ግን እሷ አሞ ነው ያደረው፣ ለሊት ሳዳምጥህ ነበር፣ ግዴታ ሐኪም ቤት መሄድ አለብን ብላ በግድ ሐኪም ቤት ወሰደቻቸው። ከወሰደቻቸውን በኋላ እንግዲህ ሐኪሞቹ ምን እንዳሏት በግልጽ አልተናገረችም። አቶ ኖላዊ በጣም ታመዋል፣ ግልጽ ነው፣ በጣም አሟቸዋል። ግን ልጃቸውን ማጨናነቅ አይፈልጉም። በዛ በሄደችበት ሰዓት እንግዲህ ከሐኪም ቤት እንደተመለሱ አሮን ደውሎ እሱ በመኪና ቤቷ ድረስ እንደሚሸኛት ነገራት። እሷም እኔ በአባቴ ጉዳይ ማንንም ሰው እርዳታ አልፈልግም፣ ስልኬ ላይም አትደውል፣ ለምንድን ነው የምትጨቀጭቀኝ? ለምንድን ነው እኔንም አተወኝ? በመንገዴ ላይም ሆነ ላናግርቅ አልፈልግም ብላ ደጋግማ ነገረችው። እሱም ስልኩን የሰረቀው ከምላሴ ነበረ። ምላሴ በተኛበት ሰላምና አሮን ማታ ላይ ለመውጣት እየተመካከሩ ባለበት ሰዓት ላይ ምላሴ ተኝቶ ስለነበረ ስልኩን ሀና ብሎ አውጥቶ ወደ ራሱ ስልክ እንደወሰደው ነበረ። እነሱ ይሄን አላወቁም። ስልኩንም ከየት አመጣሁ ብላ ብትጠይቀው ስልኩን ከየት እንዳመጣው ከምትጠይቅኝ ለምን የምልሽን ነገር አሰሚኝም ነበር ያላት። እሷም በሀሳቡ እንደማትስማማ ነገረችው። አሁን ላይ ከባድ ፈተና የሆነባት ከምንም ከማንም በላይ ምላሴና ምላሴ ብቻ ነው። ይሄ ማነው? አሮን ማለት ነው። ውድ ተመልካቾቻችን ቀጣዩ ድራማው ሙሉ ድራማውን ስለምናመጣው ሰብስክራይብ አድርጋችሁ ለቀጣይ ክፍል አብረን እንገናኛለን። መልካም ቆይታ ይሆንላችሁ።